ሌሊቱን ጨምሮ እስካሁን ድረስ ማለት እስከ ቀኑ 5 ሰዓት ተኩል ድረስ የተሰሙ መረጃዎችን ወደ እናንተ ላድረስ። ታዲያ አሜሪካን ሲትኮም ከሰዓታት በፊት በፔጁ ላይ እንዳሳወቀው ከሆነ በኢራን ላይ የሚያደርገውን ተከታታይ ለ7ኛ ቀን የሚያደርገውን ጥቃት እንደቀጠለና በዚህም የተለያዩ ጥቃቶች እንደፈጸመ ተናግሯል። በኢራን ውስጥ የሚገኙ ወታደራዊ ቦታዎችን እንደመታና እንዲሁም ከመሬት በታች አንደርግራውንድ ላይ የሚገኙ የመሳሪያ ማስቀመጫ ቦታዎችን ታርጌት እንዳደረገ ተናግሯል። የአሜሪካን ሲትኮም በዚህም ጥቃት ላይ አሜሪካ የተለያዩ የጦር ፕሌኖች እንደተጠቀመችና በተጨማሪ ድሮኖች እንደተጠቀመች ሌሎ አሴቶች እንደተጠቀመች ተናግሯል። ኢራንም ከሳለች በአሜሪካ ጥቃት ምክንያት ወደ 10,000 የሚጠጉ ሰዎች ውሃ አጥተዋል ስትል ከሳለች። አሜሪካ ትናንትና ምሽት ላይ በወሰደችው ጥቃት የውሃ ማጣሪያ መታለች። በዚህም ወደ 10,000 የሚጠጉ ሰዎች ከውሃ ውጭ ሆነዋል ብላለች። ይህንም ተከትሎ ከሰዓታት በፊት በኩዌት ውስጥ የሚገኝ የፓወር ወይም የኃይል ማመንጫ እንዲሁም በተጨማሪ የውሃ ማጣሪያን እንግዲህ መምታቷን ተናግራለች። ኢራን በኩዌትም ያለ የውሃ ማጣሪያና የኃይል ማመንጫ ሲመታ ይህ ለሁለተኛ ጊዜ ነው። ትናንትና ማቅረቤላችሁ ነበር። ያው እንደምታውቁት እንግዲህ በአረብ ሀገራት ከነዳጅ የበለጠ እጅግ በጣም አስፈላጊ የሆነው በረሃ ስለሆኑ ውሃ ነው። ኢራንም በአሜሪካ ጥቃት ምክንያት መልስ ምት እየሰጠች ያለችው እንግዲህ በኩዌትና በተለያዩ አረብ ሀገራት የሚገኙ ውሃ የሚያጣሩ እጅግ በጣም ትልቅ የሆኑ ፋሲሊቲዎችን እየመታች ነው። በዚህ መልኩ የየመን መንግስትን ተቃውሞውን አቅርቧል። በኢራን ላይ ኢራን በገልፍ ሀገራት ላይ የምትፈጽማቸውን ተግባሮችና ጥቃቶች በፍጥነት እንድታቆምና እነዚህን ጥቃቶች የየመን መንግስት እንደሚቃወም አሳውቋል። በአሁኑ ሰዓት ታዲያ በተጨማሪ ከኋላ እንደምትመለከቱት ለሙጂታቢ ቅርብ የሆኑት ማለትም ለኢራኑ ሃይማኖታዊ መሪ ቅርብ የሆኑት ወታደር እንደተናገሩት ከሆነ ለንግግርና ለድርድር የምንሰጠው ጊዜ አልቋል። አሜሪካ ለተከታታይ 3 ቀናት ይህንን ጦርነት ኢራን ላይ የምታደርገውን ጦርነት የምትቀጥል ከሆነ ኢራን ሙሉ የሆነ ኦፌንሲቭ ወይም መልሶ ማጥቃት ታደርጋለች ሲሉ እንግዲህ ወታደራዊ አመራር ተናግሯል ተብሏል። ሁሉም ቀይ መስመሮች ተረግጠዋል ወይም ታልፈዋል ብለው ተናግሯል ማለት ነው። እናም የኢራኑ ሚዲያ የሆነው ፕሬስ ቲቪ እየተናገረው እንዳለው ከሆነ ኢራን በአሜሪካን ቤዞች ላይ ማለትም ኩዌት በሚገኙ የአሜሪካን ቤዞች ላይ በሰነዘረችው ጥቃት ምክንያት ብዛት ያላቸው ሰዎች ህይወታቸውን ማጣታቸውን ተናግሯል። እንግዲህ እነዚህ የአሜሪካን ወታደሮች ናቸው ወይስ በዛ አካባቢ የሚሰሩ ሰዎች ናቸው እስካሁን ድረስ አልታወቀም። የአሜሪካን መንግስትም ኮንፈርም አላደረገም። ነገር ግን ሌሊቱና እስካሁን ባለው ጥቃት ከፍተኛ ውድመትን ያስተናገደች ያለችው ኩዌት ነች። እንግዲህ ከመብራት ውጪም ሆናለች ተብሎ የተነገረ ይገኛል አብዛኛው ፓርቷ። በተጨማሪም በኢራን ጥቃት ምክንያት የአየር ክልሏን ዝግ አድርጋለች ተብሎ የተነገረ ይገኛል። በተለይ ኩዌት እንግዲህ እጅግ በጣም ከፍተኛ የሆነ ውድመትን እያስተናገደች ነው። እናም ሌሊቱን ሆነ አሁንም እጅግ በጣም ነገሮች የጠናከሩ መጥተዋል። ኢራን ለአሜሪካ የ3 ቀን ገደብ ሰጥታለች። መልካም ቀን ይውላችሁ። ሌሊቱን አልቻለችም ጋይስ። በአሜሪካ ስትደበደብ ነው ያደረችው። አንድ ያላትን ማለትም አክቲቭሊ የምትጠቀምበትን ባንዲራ አባስ ወደብ ሳይቀር በአሜሪካ ማለት ነው ከባድ የሆነ ጥቃት ማስተናገዱን እየተነገረ የሚገኘው ይህ ብቻ አይደለም። ምሽቱንም እንግዲህ አሜሪካ የኢራን መርከብ የሆነ ማለትም የኢራን ነዳጅ ጫኝ መርከብን ማለት ነው በቁጥጥሯ ስር አስገብታ በዚህ ሰዓት በአሜሪካ እጅ እንደሚገኝ ጭምር የተነገረ ሲሆን የተለያዩ ቦታዎችንም አሜሪካ ኢላማ አድርጋ መምታቷን ጭምር እያሳወቀች ትገኛለች። የሁለቱ ሀገር ነገር እንግዲህ እጅግ በጣም አሳሳቢ የሆነ ሁኔታ ላይ ደርሷል። ኢራንም ለዚህ ምላሽ ለመስጠት ማለት ነው ወደ ተለያዩ ቦታዎች ጥቃት የሰነዘረች ሲሆን ሰርፕራይዝ የሆነ አታክም እንግዲህ ለመጀመሪያ ጊዜ ማድረጓ ነው እየተነገረ የሚገኘው። በሶሪያ የሚገኘው የአሜሪካ የጦር ቤዝ እንዲሁም ደግሞ የአሜሪካ ንብረት ላይ ከባድ የሆነ ጥቃት የሰነዘረች ሲሆን በተመሳሳይም እንግዲህ ወደ ኩዌት እንዲሁም ደግሞ ኳታር ያሉ ሀገራት ላይም ጭምር የአሜሪካ ንብረቶችን መምታቷን ይፋ አድርጋለች። በዚህ ሰዓትም እንግዲህ የመካከለኛው ምስራቅ ጦርነት ማለት ነው እጅግ በጣም ተፋፍሞ ቀጥሏል ማለት ይቻላል። ለተከታታይ ቀናት ማለት ነው ያልቆመ ጦርነት ነው በሁለቱ ሀገራት መካከል እየተደረገ የሚገኘው። አሜሪካ በተደጋጋሚ ጥቃት ወደ ኢራን እየሰነዘረች ትገኛለች። ኢራንን ምላሽ ለመስጠት ማለት ነው የተለያዩ የገልፍ ሀገራትን እየደበደበች ትገኛለች። አሳሳቢ የሆነ ሁኔታ ላይ ደርሷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ መረጃ አሜሪካ ትልቁን መስሪያ ቤቷን በዛሬው ዕለት ማጣቷ ይፋ ሆነ። ኢራን በርካታ ሚሳኤሎችና ድሮኖችን በማሰማራት በገልፍ ሀገራት የሚገኙ ጦር ቤዞቿን የምትቆጣጠርበት የኩዌት ባለ 22 ወለል ህንጻ በሙሉ መውደሙን በዛሬው ዕለት ይፋ አድርጓል። አይአርጂሲ ባወጣው መረጃ መሰረት አሜሪካ አርፋ ማትቀመጥ ከሆነ በገልፍ ሀገራት የሚኖራት አንድም ነገር አይኖርም፣ ባዷን በኪሳራ ትወጣለች። ይህም ደግሞ ማቅ አስለብሰን አከናንበን እንሸኛታለን ብሏል። አሜሪካ ደግሞ በወሰደችው የአየር ጥቃት ቻይናና እንዲሁም ደግሞ ሩሲያን የሚያገናኘው ከኢራን ጋር የሚያገናኘው የበተለይም ደግሞ የባቡር ሀዲድ ሙሉ በሙሉ ማውደሟንም በዛሬው ዕለት ይፋ ሆኗል። አሜሪካ በወሰደችው የአየር ጥቃት ሁሉንም ድልድዮች ያፈረሰች ሲሆን ሀገሪቱ ከሀገሪቱና ክልሎች ከክልሎች የሚገናኙበት እንዲሁም ደግሞ ከውጭ ጎረቤት ሀገራት ጋር የሚገናኙባቸውን ሁሉንም ድልድዮች ማፍረሷንና እንዲሁም ደግሞ ማውደሟን የአሜሪካው ማዕከላዊ እዝ ሲትኮም ገልጿል። አሜሪካና ኢራን የገቡበትን እሳት አገባና እንዲሁም ደግሞ ጦርነት ለማቆም በምንም አይነት ሁኔታ ላይ ያልተገደዱበትን በርካታ የተባሉ ሲቹዌሽኖች ቢኖሩም አይአርጂሲ ግን አሜሪካ አሁንም ቢሆን ለሰላም ስምምነት እጇን አልሰጠችም
አይችልም ምክንያቱም ደግሞ ከላይ ላይ ብቻ ለማስመሰል እንጂ በእውነት አላመነችበትም የሚሉ መግለጫዎች መውጣቱን ተከትሎ በበርካታ ሁኔታ ላይ ጦርነቱ አሁንም መልኩን ቀይሮ ቀጥሏል። ባታ አሁን በዚህ ሰዓት ላይ ምሽት በወሰደው ሁለቱም ጥቃቶች ላይ በሆርሙዝ ሰርጥ ላይ ሁለት የአሜሪካ መርከቦችን መጠቃታቸው የተገለጸ ሲሆን ሁለት የህንድ መርከቦችና አንድ የእንግሊዝ መርከብም በኢራን ሚሳኤሎችና ድሮኖች መጠቃቱን ይፋ ተደርጓል። አሜሪካም አሁንም በሆርሙዝ ሰርጥ ባንድራባስና ባህር ዳርቻዎች ላይ በወሰደቻቸው ጥቃቶች ላይ በርካታ የኢራን ጀልባዎችና ወታደራዊ እንዲሁም ደግሞ መርከቦችን ማጥቃቷን ይፋ አድርጋለች። አሜሪካና ኢራን የገቡበትን ሰጣ ገባና እንዲሁም ደግሞ ጦርነት መልኩን ቀይሮ በገልፍ ሀገራትም ዘመቻውን ቀጥሏል። የገልፍ ሀገራት ኩዌት፣ ባህሬን፣ ጆርዳንና እንዲሁም ደግሞ የተባበሩት አረብ ኤምሬትም በክፉኛ እየተመቱ ይገኛሉ። በርካታ የነዳጅ ማደያዎቻቸው ተቋሞቻቸውና ማዕድኖቻቸው ተዘግተዋል። አሁን ወታደራዊ ተቋሞቻቸው ሙሉ በሙሉ እንግዲህ መዘጋታቸው ደግሞ የማይቀር ጉዳይ ስለመሆኑ ኢራን አስረግጣ ተናግራለች። የተባበሩት አረብ ኤምሬት ደግሞ በድሮን ምላሽ ለመስጠት ብትሞክርም ነገር ግን ድሮኖቿ በአየር መቃወሚያዎች ተመተው መውደቋቸውን ጭምር በሆርሙዝ ሰርጥ ላይ ሲዋኙና እንዲሁም ደግሞ ሲቃጠሉ ያዩ በርካታ የአልጀዚራ ዘጋቢዎችም ዘግበውታል። አሜሪካና ኢራን አሁንም ጦርነቱን አባብሰውታል እየተባለ የሚገኝ ሲሆን አሜሪካም አሁን ላይ ኢራንን ሙሉ በሙሉ ምድራዊ ጦሯን አስገብታ ለመውረርና ለመቆጣጠር ይፋ ብታደርግም ነገር ግን ኢራን ለዚህ ምላሽ ለመስጠት በምንም አይነት ሁኔታ ላይ አላመታም ብላለች። አሜሪካንን በቅርብ ጊዜ ውስጥ ላይ ከቀጠናይና ከጎረቤት ሀገሬ ሙሉ በሙሉ ጠራርጌ ያወጣታለሁ፣ ሆርሙዝ ሰርጥንም ለቃ ትወጣለች፣ እኔ ሳይሆን ራሷ ተገዳ ትወጣለች የሚሉ ምላሽ ጠቅሮ ቀጥሏል። በዚህ ሰዓት በተሰማ ሰበር መረጃ በዶናልድ ትራምፕና በቤንያሚን ኔታንያሁ መካከል ከፍተኛ አለመግባባት ተፈጠረ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው ዲፕሎማሲያዊ ውጥረት በአደባባይ መውጣቱ ተሰምቷል። አለመግባባቱ የተፈጠረው ኔታንያሁ አሜሪካ ዘመናዊ የኤፍ-35 ተዋጊ ጀቶችን ለቱርክ ለመሸጥ ያቀደችውን ስምምነት በይፋ መቃወማቸውን ተከትሎ ነው። ኔታንያሁ በቅርቡ በሰጡት ቃለ መጠይቅ ቱርክ በፕሬዝዳንት ኤርዶጋን ስር አስተማማኝ አጋር አይደለችም በማለት ይህ የጦር መሳሪያ ሽያጭ በመካከለኛው ምስራቅ ያለውን የኃይል ሚዛን ያናጋል ሲሉ ዋሽንግተንን አሳስበዋል። ይህ የኔታንያሁ ይፋዊ ጣልቃ ገብነት በዋይት ሃውስ ከፍተኛ ብስጭት ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ ኔታንያሁ በአሜሪካ የጦር መሳሪያ ሽያጭ ውሳኔ ላይ ጣልቃ የመግባት ምንም መብት የላቸውም በሚል ክፉኛ መቆጣታቸው ተገልጿል። ውጥረቱን ለማርገብ በዋይት ሃውስ ኦቫል ኦፊስ ይደረጋል ተብሎ ታስቦ የነበረው ፈጣን ስብሰባ ሙሉ በሙሉ ተሰርዟል። በዚህ ሰዓት እንደተሰማው መረጃ ከሆነ በብዙ መልኩ ገለልተኛ በመሆን የሚታወቁትና አሜሪካና ኢራን ስምምነት ላይ እንዲደርሱ ትልቅ ሚና የተጫወቱት እንዲሁም በመስማሚያ ስምምነቱ ከአሜሪካና ከኢራን ጎን በመሆን ስምምነቱ ላይ የፈረሙት የፓኪስታኑ ጠቅላይ ሚኒስትር ያልጠበቀ ማስጠንቀቂያ ለኢራን ልከዋል። በዚህም ማስጠንቀቂያቸው ላይ ተናግረውታል። እንደተባለው ከሆነ ኢራን ምንም አይነት እርምጃ ወይም ምንም አይነት ጥቃት ሳውዲ አረቢያ ላይ እንዳትወስድ የፓኪስታን ጠቅላይ ሚኒስትር ኢራንን ያስጠነቀቁ ሲሆን ይህንንም አሻፈሬ ብላ ሳውዲ አረቢያ ላይ እርምጃ የምትወስድ ከሆነ ሳውዲ አረቢያ ላይ ኢራን የምትወስደው እርምጃና የምትፈጸመው ጥቃትኛ ላይ እንደፈጸምሽ ነው የምንቆጥረው። ስለዚህ እጅሽን ከሳውዲ አረቢያ ላይ ሰብሰቢ፣ ሳውዲ አረቢያ ላይ ምንም አይነት ጥቃት እንዳሰነዝሪ ሲሉ እንግዲህ የፓኪስታኑ ጠቅላይ ሚኒስትር ማስጠንቀቂያ ለኢራን ልከዋል ተብሏል። ሰባተኛ ተከታታይ ቀን እንግዲህ አሜሪካ ኢራን ላይ የምታደርሰውን ጥቃቶች ዛሬም ቀጥላለች። ሰባተኛ ተከታታይ ቀን ደግሞ ሳምንት ሆኗታል። በየቀኑ ምሽትን እየጠበቀች ጥቃት ስታደርስ ማለት ነው። የተለያዩ የውድመት ፎቶዎችና የውድመት ማስረጃዎች እንግዲህ እየወጡ ነው የሚገኙት። በኢራን ሚዲያዎች ፖስት የተደረጉ የሚገኙት የምትመለከቷቸው የፐብሊክ ደግሞ በህዝቡ የሚጠቀምባቸው ኢንፍራስትራክቸሮች በአሜሪካ ጥቃት የወደሙትም ማለት ነው። እዚህ የምትመለከቷቸው እንግዲህ ለህዝብም ሆነ ለተለያዩ ነገሮች ጥቅም ላይ የሚውሉ ብሪጆች ወይ ደግሞ ድልድዮች ናቸው። እንግዲህ በአሜሪካ ጥቃት ወድሞ የምንመለከታቸው ሁለቱን ሀገሮች ለማስማማት መሀል ገብታ የነበረችው ፓኪስታን ደግሞ ለኢራን ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ ደግሞ ምንድነው? ኤኒ ካይንድ ኦፍ አታክ ሳውዲ አረቢያ ላይ የሚደርስ ጥቃት እኔ ላይ እንደደረሰ ጥቃት ወስዷል የሚል ማለት ነው። ፓኪስታንና ሳውዲ አረቢያ እንግዲህ ባለፈው እንደተፈራረሙ እናስታውሳለን። ልክ እንደ ኔቶ አይነት ፓክት ማለት ነው። አንዳቸው ላይ የሚደርስ ጥቃት በአንዳቸውም የሚደርስ ጥቃት እንደሆነና ለዛ ጥቃት ምላሽ እንደሚሰጡ፣ ስለዚህ ሁለቱም እንደ አንድ እንደሚቆጠሩ ማለት ነው። ኢንዶኔዥያ ደግሞ የትኛውም እስራኤላዊ ከሀገሬ ውስጥ መውጣት አለበት፣ ከዚህ በኋላ እስራኤላዊ ሀገር ውስጥ መኖር የለበትም የሚል ነገር ማውጃለች። ከምሽቱም ደግሞ የኢራን ስትራይኮች ደግሞ የኢራን ጥቃቶች በኩርዲስታን ቦታዎች ላይ ደግሞ ኢራቅ ውስጥ በሚገኙ የኩርድ ነዋሪዎችና እንደዚሁም ደግሞ አሜሪካኖች ይጠቀሙበታል ተብሎ የሚታሰበው የአሚኒሽን ዲፖት ደግሞ የጥይት ማከማቸት ሳይቀር ታርጌት ተደርጓል። እንደምትመለከቱት አሜሪካም እንግዲህ ይህን ጦርነት ለረጅም ጊዜ እንደምትቀጥለው ሊያሳይ የሚችል ሳይንም እንደዚሁ የተገኘ ነው። ነዳጅ ለመሙላት የሚያገለግሉት እነዚህ የምትመለከቷቸው የአየር ላይ ነዳጅ ሰልባቶች ደግሞ የአየር ላይ ነዳጅ ማደያዎች እንግዲህ በእንትኖች ነዳጅ ማደያዎች በእስራኤል ላይ እንግዲህ ዲፕሎይ ተደረጉ። እንግዲህ የአሜሪካን ሚሽን ቀጣይነት ሊያሳዩ የሚችሉና አሜሪካ በሚድል ኢስት ደግሞ በኢራን ላይ የምታደርሳቸውን ጥቃቶች ሰፖርት ሊያደርጉ የሚችሉ ሪፊውሊንግ ሄሊካፕተሮች ናቸው። የምትመለከቷቸው ጀቶች እንግዲህ ጥቃት ሊፈጽሙ ሲሉም ሆነ አየር ላይ ጥቃት ለመፈጸም ሲያስቡ እንግዲህ ከነዚህ ነዳጅ ይቀበላሉ። ብዙ ጊዜ ላያቸው ላይ ጦር መሳሪያ የሚጭቁ እነዚህ ጀቶች ደግሞ ብዛት ያለው መሳሪያ የሚይዙ ከሆነ ክብደታቸውን ለመቀነስ ሲባል ነዳጃቸው ይቀንሳል። ስለዚህ ኦልሬዲ አየር ላይ ከወጡ በኋላ ነዳጅ ይሞላላቸዋል ማለት ነው። አሁንም ይህን ቪዲዮ የሰራላችሁ ባለበት ሰዓት እንግዲህ በኢራን ላይ የሚደርሱ ጥቃቶች ኢንቴንሲፋይ ሆነው ቀጥሏል። አህቫዝ በምትባለው የኢራን ፕሮቪንስ
እንግሊዝ ላይ በአሁን ሰዓት ላይ እየደረሰ ያለ ጥቃትም አለ። ለሳምንት ነው እንግዲህ እስካሁን ደስ ስትሪክትሊ ኦር ደግሞ ስትሬት ለሳምንት ቀጥታ ነው እንግዲህ የጥቃቶች የተካሄዱት። የሚቀጥሉት ቀናት ምን ይዘው እንደሚመጡ አብረን